الرحمن الرحيم الحمد لله رب العالمين والعاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على النبي الصادق الأمين وعلى آله وصحبه أجمعين إن شاء الله. باب ظرف المكان ظرف المكان يتملكته هنا لذاري ورئيساتنا أو ظرف الزمان تملكتنا ظرف الزمان تملكتنا كجزء يتيازون أن ሁለቱ ባንድ ላይ ظرف الزمان እና ظرف المكان مفعول فيه ይባላሉ። እያንዳንዳቸው مفعول فيه مفعول فيه ክስተት ውስጣቸው የሚከሰትባቸው ናቸው። ዘመን ውስጡ ይከሰትበታል፣ ቦታ ውስጡ ይከሰትበታል። ክስተት ነገር ማለት ነው። ከዛ አንፃር በመነሳት ነው مفعول فيه የሚባለውን ስያሜ ሌላ ስያሜያቸው ነው። እና መፍዑል ሆነው መንሱብ ሆነው የሚመጡበትንም ተመልክተናል። አንድ ቨርብ ነው፣ ሌላ ወስፍ ነው፣ ሌላ መስደር ነው። ይሄንን አሳልፈናል፣ ጠቅሰናል፣ ተመልክተናል አይደል? ምን ነበር እንትና ዓሚል ሊሆን የሚችለው ምን ነበር ያለው? ምን አሰቡ ፊዕል صمت يوم الخميس او مصدر مثل ماذا عجبت من ضربك زيدا يوم الخميس أو وسفاه زيد ضارب أمرا يوم الخميس نايه أنت ملكتنا بايهون يقدر له تمساسي ነገር ስለሆነ ራሱ ፎርሙላው ላይ ዝኛውም ላይ ይመጣላችኋል ከፎርማ አቋየ وظرف المكان هو ظرف المكان هو ነው اسم المكان የቦታ ስም ነው المنصوب يتنصب بتقدير معنى في معنى بمقدر بوستواقነት በማሰብ ማለት ነው። በውስጣዋቂነት በማሰብ بتقدير في አይደለም ፊን ቀጥታ ሳይሆን ማዕና ፊ ነው። ለምን ፊን ብናደርግሳ ፊን የማይቀበሉ አሉ። የማይቀበሉ ስላሉ ማዕና ፊ ነው መባል ያለበት። ለፍظ ፊ ተቀብሎ በሌላ እንትን የሚወሰድ አለ። የፊ ማዕና ተቀድሮበት የሚወሰድ አለ። ወተርገቡና አንተንኪሁን የሚለው አለ። ፊ አንተ ረጊባ ፊ ከዛ ከተባለ ምንድነው? ፍላጎት ነው። ረጊባ አን ከዛ ከተባለ ደግሞ ጥላቻ ነው አይደለም የሆነው? ያንን ይቀደራሉ አለ በውስጣው ለፍወል ያ የማዕና አይደለም። መካን ምትውስጥ የማዕና ተቅዲር ሳይሆን የለፍظ ተቅዲር ነው። يوم أو تكتلوا يمتال اسم المكان المنسوب بتقدير معنى في يفي معنى بمقدر يميجن يهونان سمنو ظرف المكان سمنو في الظرف يهونم حرف يهونم يهنا معنى የሚሰጠው ስም ነው። ከስም የቦታ ስም ሆኖ የተቀመጠ ስም ነው። አይሆን መንሱብ ነው፣ የተነሰበ ነው بتقدير معنى في يفي معنى ታሳቢ በማድረግ ማለት ነው። نحو أمامه يالون مثل وخلفه وقدامه ووراءه وفوقه وتحته وعنده وإزاء وحذاء وتلقاء وثمه وهنا وما أشبه ذلك النزهين يمساسلوا معناتهم إنني مثل بزي لا ينون قد من الملكة والنزهيناتهم مكان بمبال يميتاوكوت يمن مكان ظرف المكان በመባል የሚታወቁት ማለት ነው። እዚህ ላይ እንደሚታወቀው ከኋላ ظرف الزمان አውቀናል። አዎ በሁለትም ይከፈላል ብለን ነበር። እንደታ ምንና ምን ብለን الى قسمين ይከፈላሉ مختص ومبهم مختصና مبهم ሆነው ይከፈላሉ ብለናል። مختص ማለት ምንድነው ሲባል ይሄንኛውም ظرف الزمانም ظرف المكانም እንደዛው ነው። በሁለት ይከፈላል። مختصና ሙባሃም ተደርገው ይከፈላሉ። ሙኽተስ ማለት ምንድነው? ማለሁ ሱራ እንደዚሁም ወሁዱድ ሐድ ያለው ገደብ ያለው መነሻ መድረሻ ያለው ማለት ነው። ቦታም እንደዚሁ ነው። ሙባሃምም አለ ሙኽተስም አለ። የቦታ ሙኽተስ የምትለው ማለሁ ሱራ ወሁዱድ መሕሱራ የታወቀ የተضبጠ መነሻና መድረሻ ያለው ክልል ማለት ነው። ምንን ይመስል? ለምሳሌ ዳር የሚለው ምንድነው? ظرف المكان ነው። ظرف المكان ነው አይደል? ግን ምንድነው? محدود ነው የታወቀ ነው። ዳር የምትለው የሆነ አቅጣጫ ናት። የሆነች ስኩዌር ሜትር ወይ ደግሞ የሆነ እንትን ውስጥ ያለ ነው። المسجد والحديقة አታክልት መስጂድ ቡስታን
እምትላቸው እነዚህ ዞርፈል መካን ናቸው ሙኽተስ ናቸው ይታወቃሉ መነሻና መድረሻ ያላቸው ናቸው ሙብሃም የምትለው ደግሞ ማለይሰ ለሁ ሱራ ምንም ቅርጽ የሌለው ነው ወላ ሁዱድ መህሱራ የታወቀ ይሁንም ደግሞ ምን የሌለው ነው ገደብ ወሰን የሌለው ነው ወሰን ከዚህ እስከዚህ የምትለው ነገር አይደለም እነዚህ ምንን ይመስለው ወራአ አማመ ወራአ ኋላልክ ወራአከ ከኋላልክ ወራአ ሙሐመድን ከሙሐመድ ኋላ ቁምቱ ወራአ ሙሐመድ ከሙሐመድ ኋላ ቆምኳል ከኋላው ከየት ከኋላው ምን ያክል ርቀት ከየት እስከ የት የሚባል ነገር የለውም ልክ ለከት የለውም እኮ መጨረሻ የለውም መጨረሻ የለውም አው አማመ ብትል አማመ ሸይኺህ አማመ ፉላን አማመ ከዛ እያልክ ብትናገር አማም የሚባለው በርቀት አማም ይባላል ቀረብ ብለህ አማሙ ትባላለህ 1 ኪሎ ሜትር ርቀህ አማም ይባላል 100 ሜትር ርቀህ አማም ይባላል አማም 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 የትኛው ከየት እስከ ድረስ ነው አማም ፊት ለፊቱ መሆን ብቻ ነው በቃ አማም እነዚህ ሙባሃም ናቸው ولا يجوز ان ينصب على انه مفعول فيه من هذين القسمين الا الثاني ሁለተኛው ብቻ ነው ምን ሆኖ የሚነሰበው ዞርፈል መካን በመባል መፍዑል فيه ሆኖ የሚነሰበው እነዚህ ብቻ ናቸው የመጀመሪያውማ ሙኽተስ የሆነው በሐርፈ ጀር ነው የምታሻግርበት በዛው ነው የምትጀረው የምታስቀምጠው በዛ ነው ለምሳሌ ያተከፍቱ في المسجد መስጂድ ተቀመጥኩ አለ المسجد የሚለው መፍዑል فيه ሆኖ ይመጣል በምን ፊን ራሱን አምጥተ ሐርፈ ጀሩ ነው ራሱን አምጥተ መፍዑል ቢህ የሚሆንበት አቅጣጫ ይኖራል መፍዑል ፊህ ሆነው የሚጀረሩት ቢተቅዲሪ ማዕና ፊ እነማን ብቻ ናቸው ሙባሃሞቹ ናቸው ሙኽተሱማ ፊ ትላለ ጀለስቱ ፊ ዳር ተከፍቱ ፊል መስጂድ ይው ፊ ዳር ፊል መስጂድ እያልክ ነው አው ጀለስቱ አው استرحت في البستان في الحديقة ብለህ ስትናገር ፊ ሐርፈ ጀሩን ራሱ ቀጥታ ታመጣዋለህ አማም ያለውና ወራ የሚለውን እኮ ፊ አማም ፊ ወራ አትልም እኮ ቢተቅዲሪ ማዕና ፊ ነው ሸውሴን የትኛው ማንኛው ላይ ሙባሃሙ ላይ ዞርፈል መካን ሲሆን ሙባሃሙ ላይ ዞርፈ ዘማን ላይሳ ሁለቱም ላይ ተነበሁ ለሃዳ በሁለቱም ላይ ነው እዚህ ግን ሁለቱን ለይቶላቸዋል ይሄንኛው ሙባሃምና ሙኽተስ በሚሆንበት ጊዜ ልዩነት አለው ሙኽተሱን ቀጥታ ሐርፈ ጀርን ታመጣለህ فيجب جره بحرف جر يدل على المراد مرادህን የሚጠቁም የሆነ ሐርፈ ጀር ታመጣለህ ተከፍቱ في المسجد زرت عليا في داره ቤቱ ሂጄ ጎበኘሁት استرحت في البستان او في الحديقة في ብለህ ነው የምትናገረው ቀጥታ ان امام النور ሙባሃሞቹማ ቢተቅዲሪ ማዕና ፊ የፊ ማዕናን በማስያዝ ነው ምንም ይሆኑት መንሱብ ሆነው ይመጣሉ ቢተቅዲሪ ማዕና ፊ ቀጥታ እናመጣዋለን የለም ቢተቅዲሪ ማዕና ፊ ነው የሚቀመጠው ቢተቅዲሪ ማዕና ፊ ነው የሚቀመጠው ይሄንን እንይዛለን ባይሆን ዞርፈል መካንና ዞርፈ ዘማን ዞርፈል መካንና ዞርፈ ዘማን እና መካን ስንመለከታቸው ወደ ፊዕል አቅረብ የሚሆነው ማንኛው ነው ለፊዕል አቅረብ የሚሆነው ዞርፈል መካኑ ነው ወይስ ዘማኑ ነው ዞርፈ ዘማኑ ለፊዕል ቀራቢ ነው ለምን ማዲ ሙዳሪዕ አምር የምትለው ክስተት ሲደመር ጊዜ ነው ከጊዜ ጋር ይያዛል ፊዕል ብዙ ጊዜ አይደለም አቅረብ የሚሆነው ለዚህ ነው ቅድሚያ ይሰጠዋል ለዛንኛው ማለት ነው ለዞርፈ الزمان ሁለቱም ሆነዋል ሙባሃሙም ሙኽተሱም ሁለቱም መንሱብ ናቸው ቢተቅዲሪ ማዕና ፊ እንደገና ደግሞ አቅረብ ናቸው ወለፊዕል ለማንኛውም እንደ ሁኔታ ከተመለከት ማንኛው وما من فعل الا وله موقع لا وله مكان ቦታ ቢኖረው ምት ብትል ማረፍ ያለው ቅላት ብትል ራሱ ላዚምም ሙተአዲም ቦታ አለው መሐመድ ቀላል ከቀላቱ ላይ መሐመድ ሽንተን ተናደዳል ከንደቱ ቦታ አለው ጭንቅላቱ ውስጥ ወይንም ውስጥ የሚከሰት ክስተት ሁሉ ቦታ አለው ነገር ግን ተላዙምነታቸው ظرفል መካንና ከፊዕል ጋር ظرف الزمان ከፊዕል ጋር ያላቸው ትስስር የظرف الزمان ከክስተት ጋር ያለው አውላ ነው በጣም እሸዱ علاقه አንነት አለው ማለት ነው ለዛ ቅድሚያ ሰጥቶታል እና እንመልከቱ وقد ذكر المؤلف رحمه الله የነገሩና አለ አማመ ወራአ እያሉ ነገሩና አለ አይደል እነዚህም በምሳሌ እናያቸው አማመ ለሚለው ጀለስቱ አማመ الኡስታድ ሙአደበን ምሳሌ እየነገረ ነው ተቆጥረውልሃል ተነግሮሃል
እነዚህን የተቆጠሩትን ቅደም ተከተላቸውን በምሳሌ ያክል እስኪ እንመልከታቸው ብለው ነው ያመጡት። ወደ 10 ምናምን አምጥተውና ወደ 13 ምናምን አካባቢ አምጥተዋል። ሌሎች ተጨማሪ ቢኖርም ማለት ነው። እነ ይሚን እነ ሽማል እነዚህን አብረው አላመጧቸውም ከምሳሌ ጋር። ለማንኛውም ስንመለከት ጀለስቱ አማመል ኡስታዲ ሙአደበን ኡስታዝ ፊት ለፊት ስርዓት ያያዝኩኝ ተቀመጥኩኝ አልክ። ጀለስቱ ፊዕል ፋዒል ነው። አማመ ምንድን ነው? ዞርፈል መካን ነው። መንሱብ ነው። ወዓላመቱ ነስቢ ፈታተን ዛሂራ ፊ አኺሪ ሙተዓሊቁን አላ ማዛ ወቢማዛ በጀለስ ጀለስ በሚለው ጀለስ በሚለው ማለት ነው። ያ መብኒ አለ ሱኩን ነው የምትለው ጀለስ የሚለውን ቢፈታቲ ሙቀደራ እያሉ ያሉ ያንኛው ኢዕራብ ተውቱ። በቀላሉ ኢዕራብ ጀለስቱ አማመ አልኡስታዝ አማመ ሙዳፍ ነው። እንደገና ለራሱ ማዕሙል ነው ሙተዓልቅ ስለሆነ በማን ነው አሚሉ ማን ነው ብለናል? ጀለሰ የሚለው ፊዕሉ ነው አሚሉ እሱ ነው አሚሉ እሱ ላይ ይንጠለጠላል። ቢተቅዲሪ ማዕና ፊ እንላለን ያው መንሱብ ነው። ስለዚህ አማመ ያለው መንሱብ ነው። ወርፈል መካን ነው መንሱብ ነው። ወዓላመቱ ነስቢ ፈታቱን ዛሂረቱን ነው። ሙተዓልቅ ነው ቢልፊዕል المتقدم ጀለስቱ በሚለው ማለት ነው። እንደገና አማመ ሙዳፍ ኡስታዝ ሙዳፍ ኢለይ ሙዳፍ ኢለይህ ሙዳፍ ኢለይ ደግሞ መጅሩር ነው። ዓላመቱ ጀሪ ከስራ ظاهرة في آخره مؤدبا حال من فاعل جلس جلس ውስጥ ያለው ፋዒል የሱ ሐል ነው። ጀለስቱ እኔ ነው አይደል ያለው ሙአደበን ስርዓት ያስኩ ስሆን ነው የምትለው ሐሉ ጀለስቱ ውስጥ ያለው የፋዒሉ ነው ሐል ሁኔታው ሙአደበን ሐለ ከውኒ ሙአደበን። ሁለተኛው ደግሞ ኸልፈ ሳረል ሙሻቱ ኸልፈ ሩክባኒ እግረኞቹ ከጋላቢዎቹ ኋላ ኋላ ተጓዙ አለክ። ሳረ ፊዕል ማዲ ነው مبني على الفتح لا محل له من الإعراب. المشاة فاعل مرفوع على مترف ضمة ظاهرة في آخره. خلف من دونه ظرف المكان منسوب وعلامة نسبه فتح ظاهرة في آخره. عامل متعلق بماذا على ماذا صار الصنع عامل بلنا عندنا خلف يميلو مضاف الركبان مضاف إليه بزتا يجتلاتشو مالتنا ቀለል እንላችሁ አንጨራጭር እኮ ነው ሲራው። ሶስተኛው ቁዳመ የሚለው ነው ፊት ለፊት ማለት ነው። ቁዳመ መሸ ሹርጥዩ ቁዳመ አልአሚር ፖሊሱ በአሚሩ ፊት ለፊት ሄደ ከፊት ለፊት እየመራ ማለት ነው። ቁዳመ መሻ فعل ماضي አይደል فعل ماضي مبني على السكون لا محل له من الإعراب مشى مبني ነው على السكون لنا على فتحة مقدرة مشى أصله ምንድን ነበር مشى ነው على فتحة مقدرة ምንድን ነው منع من ظهورها التعذر لأن الألف لا تحمل الحركة አትሸከም እና ስለዚህ مبني ነው فعل ماضي ነው مبني ነው على ماذا مبني ነው በምን ነው مبني ነው بالسكون አንልም ለምን حرف እንትን فاعل حرف الفاعل متحرك አልተገናኘበትም የዛን ጊዜ ምንድነው የምናደርገው بفتحة مقدرة على الالف منع من ظهورها فتحة مقدرة مبنية لا محل له من الإعراب. مشى الشرطي فاعل مرفوع وعلامة رفعه ضمة ظاهرة في آخره. قدام ظرف المكان منسوب متعلق مشى ما شاء الله. قدام እንደገና ሙዳፍ ትላላችሁ መልሳችሁ ከኋላ ላለው አንፃር አረባችሁ አይደል ወደፊት ለሚመጣው አንፃር ደግሞ እንደገና ድጋሜ ታነስታላችሁ። قدام ظرف المكان ነው መንሱብ ነው علامة نسبه فتح ظاهرة في آخره አላችሁ وعامل متعلق على صار أو مشى አንጠለጠላችሁና እንደገና ደግሞ ተነሱና قدام مضاف الركبان مضاف إليه أنت الأمير مضاف إليه أمير مضاف إليه مجرور ولما تجري كسرة ظاهرة في آخره. والرابع وراء خالة نحو وقف المصلون بعضهم وراء بعض سجاجوتشو قوموا كفلوتشو ككفلوتشو خالة آلك. وقف المصلون وقف
ماضي المصلون فاعل بعضهم بدلنا هم هنا بعضهم هذا وراء بعض بدل كونوا قوم يالون كل متكا وقف بعضهم وراء بعض كتل الله بدل ማለት መተካት ይችላል አይደል ባይሆን بدل بعض من الكل المصلون ያለው ብዙ ከሆነ بعضهم وراء بعض ሲል بدل ነው የምታደርገው بعضهم من ሊሆን ነው بدل ነው من المصلون አይደል وبدل المرفوع بعض ያለው ራሱ بدل ነው مرفوع ነው ለምን المصلون ያለው مرفوع ነው فاعل ስለሆነ አይደል وقف فعل ነው المصلون فاعل ነው مرفوع ነው علامه رفعه الواو لانه جمع مذكر سالم انه عوض عن التنوين الذي في المفرد ያለው بعضهم بدل ነው وبدل المرفوع مرفوع وعلامه رفعه ضمه ظاهره في اخره بعضهم ستة وراء ظرف المكان ነው منصوب ነው وعلامة نسبه فتحة ظاهرة في آخره متعلق على ماذا وقف إن شاء الله عندنا وراء مضاف بعض مضاف إليه مجرور علامة جر كسرة ظاهر في آخره ما شاء الله أما استنيا فوق نحن جلست فوق نحو جلست فوق الكرسي كرسي لي تقمت منبر ላይ ወይንም ደግሞ ኩርሲዩ ዙፋኑ ላይ ተቀመጥኩ አለ ጀለስቱ فعل فاعل فوق ظرف مكان منصوب ነው الكرسي እንደገና فوق ያው ከኋላ አሚሉንም አንዱን ካወቃችሁ በኋላ እኮ ዝም ብሎ መሄድ ነው መለፍለፍ የማያስፈልግም አይደል እንዴ አለቀ በቃ አሁን ማን ላይ እንደሚንጠለጠል አሚሉ ማን እንደሆነ ይሄ ማን ማዕሙል እንደሆነ ወቃችሁ አሁን فوق ማዕሙል ነው የማን ማዕሙል ነው የጀለስ አሚሉ ማን ነው ጀለስ ባይሆን ፋኢልና አሚል መዕሙልና መፍዑል ይለያሉ ብዬ ተናግሬያለሁ ዛሬም እናገራለሁ የጀለሰ ፋኢል ማን ነው ታዋና ጀለስቱ ስትል ያለችው ታዋና الفاعل ናት እሷ ናት ፋኢሏ የጀለሰ የድርጊቱ ፋኢል ከማዕና አኳያ እንደገና ጀለሰ ምን ሊሆን ማለት ነው ፊዕል ነው ታዋ ምንድነው ማለት ነው ፋኢል ናት ይሄንን ያዘልኝ እንደገና ጀለስ እምትለው አሚል ናት ታዋ መዕሙል ናት من حيث الاعراب በኢራብ አኳያ ስትመለከት ማለት ከማዕና አኳያ ጀለስ እምትለው ድርጊት ነው መቀመጥ የሚባል ነገር ሐደስ ነው ጀለስቱ እኔ ተቀመጥኩ ስትል ደግሞ ታዋ ደግሞ ምንድነው ፋኢል ትባላለች መቀመጥን ያስገኘው ባለቤት ናት እሱን የምታርፈናት ይሄ ማዕና ነው ከማዕና አኳያ ፊዕልና ፋኢል እያላችሁ ነው የምትናገሩት ከኢዕራብ አኳያ ስትሄዱ ደግሞ ጀለስ የሚለው አሚል ነው ታኡ ደግሞ መዕሙል ነው እንያን ነው የምንሄደው አሁን ፈውቅ ራሱ መዕሙል እኮ ነው መዕሙል ነው አሚሉ ማን ነው ብትባል የሚንጠለጠልበትን ሄደ ነው የምትፈልገው አሚሉ ማን ነው ስትባል ማን ላይ ነው የሚንጠለጠለው ጀለስ ላይ ያ ነው አሚሉን ፈልግ ከተባልክ ፋኢልና መፍዑል የሚለው ነገር ውስጥ አይደለም የምትሄደው ያ የማዕና ነው የኢዕራብ ስራን የሚሰራው ለምሳሌ ቢስሚ ያለው ጃር መጅሩር ነው ጃር መጅሩር ሙተዓልቁን على محذوف تلاله تقديره اقرأ فعل كقدرك እንደ ኮፍዮች እንደ በስሪዮች ደግሞ ስም ተቀደራለህ ለማንኛውም አቅረኡ የሚለው አሁን ምንድነው የምትለው የሚንጠለጠለው ቢስሚ ያለው ጃር መጅሩ ይንጠለጠላል አቅረኡ ላይ አፍተቲሁ ላይ ይንጠለጠላል አሚሉ ማን ነው ብትባል ማን ነው የምትለው አቅረኡ الناس ያ የወደቀው መዕሙሉ ቢስሚ ያለው የሚንጠለጠልበት من حيث الاعراب ስታይ እንደዛ ነው አሁን فوق معمول ነው የምትሉ ለጀለስ الكرسي سدستنيا تحت نهو وقف القط تحت المائدة وقف القط تحت المائدة دي مثال القط بمن سر بمعدو سر بموصبو سر هالك تحت يميلو سر مالتنا وقف القط وقف فعل ነው القط فاعل ነው ይሄም በምን አቋያ ነው በማዕና አቋያ ነው አይደል ለኢዕራቡ መነሻ ይሆናል ያ ፊዕል ነው ይሄ ፋኢል ነው ፋኢል ከሆነ ፋኢል የለህና ተረፋ ይለዋል ፊዕል ስለዚህ القط የሚለው ፋኢል ነው ብለህ ነበር ለማዕና እንደገና ደግሞ መዕሙል ነው ለኢዕራብ ለምን ወቀፈ የሚለው ይሰራዋልና ወቀፈ የሚለው ለማዕና አቋያ القط ለማዕና ፋኢል ነው መቆምን ያስገኘ ነው
ለኢዕራብ ደግሞ መዕሙል ነው ለምን ወቀፈ ሰርቶታልና ና ፋዒሌነ ተረፋ ይለዋል ፋዒልህ ነይ ልረፋ አይደለም ይለው ና ተረፋ ይልና ይሰራዋል ለዚህ መዕሙል ነው ፋዒል መዕሙልም ነው ፋዒልም ነው ማን ቅጥ መዕሙልም ነው ፋዒልም تحت ظرف المكان منصوب ነው علامه نصب ብለን ተመጣጣ المائده እንደገና تحت ምንድነው የሚሆነው مضاف المائده مضاف اليه በዚህ እንሄዳለን ማለት ሌላ والسابع عنده የምትለዋል لمحمد منزله عند الاستاذ ለሙሐመድ አስተማሪው ዘንድ ጥሩ ማዕረግ ደረጃ አለው ብለህ ተናገር لمحمد اللام حرف جر ነው محمد مجرور ነው ያው متعلق ነው ጃር መጅሩሩ ምን ይሆናል متعلق ይሆናል እምን ላይ ነው የሚተዓለቀው محذوف ነው ተቀደረለታል ثابت የሚለው ማለት ነው لمحمد ثابت لمحمد ማለት ለሙሐመድ የተረጋገጠ ነው ምን منزلة ይሄ ደግሞ ምን ይሆናል مبتدأ مؤخر ይሆናል مرفوع وعلامة رفعه ضمة ظاهرة في آخره منزلة ያለው ማለት ነው مبتدأ مؤخر ነው የሚሆነው منزلة لمحمد አይባልም በነኪራ ኢብቲዳእነት የለም ጃር መጅሩን ቀድመህ ታመጣና ሙሰውግ የሚሆንላ አንዱ ለኢብቲዳ ይሄ በነኪራ እኮ አይጀመርም ወይ መውሱፍ ካልሆነ ሙሰውጋቶች አሉ ሙብተዳ ሆኖ የሚወድቅ ነገር ሙሰውግ ከሌለው በስተቀር ነኪራ ሙብተዳ ሆኖ አይመጣም የራሱ ህግ ደንብ አለው አሁን ለሙሐመድ መንዚለቱን አለ ሙብተዳው ማን ነው ብትባል መንዚለቱን መንዚላ ምንድነው ነኪራ ታዲያ እንዴት ሙብተዳ ሆኖ ይመጣል አይ ቀድሞ መጥቷል ኸበሩ ችግር የለም ይሄ አንዱ ሙሰወቅ ነው ተጠቀማል ፊዳሪ ረጁሉን ትላለህ ረጁሉን ፊዳር ግን አይባልም ተባባናል ረጁሉን አዕማ ፊዳሪ ትችላለህ አዕማ ብለህ ወስፋዋል ረጁሉን ፊዳር ግን አይባልም ፊዳሪ ረጁሉን ነው የምትለው ለምን ረጁል ነኪራ ስለሆነ ስለዚህ ጃር መጅሩን ቀድመህ ታመጣለህ ለሙሐመድን መንዚለቱን አለ መንዚለቱን የሚለው ምንድነው ሙብተዳ ሙአኸር መርፉ علامه رفعه ضمه ظاهره في اخره لمحمد الأستاذ لمحمد ያለው ምንድነው ጃር መጅሩር متعلق بمحذوف محذوف ላይ የተንጠለጠለ ነው ያ የተንጠለጠለበት ነገር خبر ነው ወይ ራሱ ጃር መጅሩሩ خبر ነው ለማን خبሩ مقدم ለማን መንዚለቱን ለሚለው خبر مقدم ነው ወይ የሚንጠለጠልበት ወይ ሁለቱም ወይ ራሱ لمحمد ያለው ራሱ ጃር መጅሩሩ ወይ ጃር መጅሩ የሚንጠለጠልበት ወይ እሱ ከነንተንጠልጣዩ አይደል ቀውል ያለው ሁሉ ቀውል ነው ውስጥ ላይ ያለው ነው ዋናው የሚሆነው ግን ግልጽ ነው ያሁን ምንን አገኘን ማለት ነው ሙብተዳና ኸበር عند الاستاذ عند የሚለው ኡስታዝ ጃር መጅሩር ሊሆን ነው ጃር መጅሩር ነው እንትን ظرف المكان ነው ዝም አትበሉኛ ظرف المكان ነው መንሱብ ነው علامه نسبته ظاهره እሺ እንደገና متعلق ነው علامه አማን ላይ ነው የሚንጠለጠለው እዛ ኸበር ሆኖ የሚንጠለጠልበት አለ አይደል ሳቢቱን ብለን የቀደርነው እዛ ላይ ነው የሚንጠለጠለው እዛ ላይ እንጠለጠለ አይው ምን ትላለህ መሰለህ ለሙሐመድን አይ ሳቢቱን ለሙሐመድን መንዚለቱን ሳቢቱን አለው ላይ ይንጠለጠላል እንደል ኡስታዝ ሳቢት እንደል ኡስታዙ እንደ ዘንድ ተረጋግጧል የምትለዋን ነው የምንፈልገው እሷን የምንፈልገው ደረጃ የሚለውን አይደለም ፈልገው መረጋገጥ የምትለዋን ነው ሳቢቱን የሚለውን እዛ ላይ ይንጠለጠላል محذوف ላይ ማለት ነው ዘጠነኛ አንተነ ስምንተኛ ማዓ ሳረ ማዓ ሱለይማን اخوه ሳረ فعل ماضي فعل ماضي مبني على الفتح لا محل له من الاعراب مع ظرف المكان مع سليمان እንደገና مع ምን ይሆናል ማለት ነው ሙዳፍ ይሆናል ሱለይማን ሙዳፍ ኢለይህ ይሆናል ሙዳፍ ኢለይህ መጅሩር وعلامه جره كسرة مقدرة ممكن تعمل لا فتح لمن عوضا عن الكسرة لمن لأنه اسم غير منصرف سلهنا المانع من الصرف العالمية زيادة الألف والنون
ነው እኮ ሱለይማን زيادة الالف والنوننا علميه ሁለቱ ባንድ ላይ ሆነው ይከለከላሉ مع سليمان ነው የምትለው مع محمد ነው የምትለው ሙንሶሪፉ ላይ مع محمد ነው የምትለው مع احمد مع ابراهيم مع سليمان እያልክ ነው የምትለው غير ሙንሶሪፎችን ማለት ነው የራሳቸው ኢለት ከመኑ ጋር የዚህ ኢለቱ ማኒዑ ይሄ ግልጽ ነው እንደገና አኹሁ የሚለው አኹ ፋኢል ነው የማን ፋኢል ነው መካከል እኮ ዞርፈል መካኑና ከነ ሙዳፍ ኢለይሂ መጥቶ ነው መካከል ላይ ጣልቃ ገብቶ ነው ሳራ አኹ ነበር ሳራ አኹ ሱለይማን አኹሁ የሚለው መጣ ባይሆን ሱለይማን የሚለው ወኋላ መጣ አኽ የሚለው ወደ ኋላ ቀረ ለምን አኽ ላይ ያለው ዶሚር መርጃ ዶሚር እንዲኖር ሱለይማን ቀድሞ መጣ አሁን ሱለይማን ቀድሞ መምጣት አለበት አለበለ ከፋኢሉ እኮ ቀድሞ ነው የመጣው አይደለም وإذ ابتلى إبراهيم ربه ستلون ربه فاعل ربه هاو ደግሞ ማን ላይ ይመለሳል ኢብራሂም ላይ ነው ኢብራሂም የግድ ቀድሞ መምጣት አለበት አሁን ለምን ረቡሁ ያለው ዶሚሩ መመለሻ የሚመለስበት መርጃ ዶሚሩ ቀድሞ መምጣት አለበት ለዚህ ነው وإذ ابتلى إبراهيم ربه ابتلى فعل ነው ፋኢሉን አምጡ ረቡ ይምጣ ከነሃው ቢመጣ وإذ ابتلى ربه إبراهيم بتلو ربه هاو وديت ሊመለስ ነው ወደፊት ዶሚር ወደ ኋላ ነው እንጂ ወደዛ አይመለስም ስለዚህ አሁን ቀድሞ መጣ ከፋኢሉ መፍዑል ቢሁ አሁን እዚህም አኹሁ ያለው ዶሚር ይዞ ነው አይደል የመጣው ማን ላይ የሚመለስ ሱለይማን ላይ የሚመለስ ሱለይማን የግድ ቀድሞ መምጣት አለበት ለምሳሌ ምን ማለት አትችልም ማለት ነው ሳራ አኹሁ مع ሱለይማን ይባላል የማን ወንድም ያኹሁ የሚለው የሱለይማን ሳይሆን ወደ ኋላ ነው ሰው የምትፈልገው አኹሁ የሚለው እዚህ ቀድሞ እንዳለው እንደዚህ አኹ ፋኢል ነው مرفوع ነው وعلامه رفعه الواو لمن لانه من الاسماء الخمسه ስለሆነ ማለት ነው እንደገና አኹ ሙዳፍ الهاء مضاف اليه مبني على الضم في محل جر ما هم نسمكم زتنኛ نحو لنا دار اذا النيل እኛ ቤት አለን اذا النيل ናይልስ ዳርቻ ላይ አርክ እሱ ፊት ለፊት ማለት ነው ናይልስ የሚባለው ወንዝ ነው አባይ ማለት ነው አባይ ዳር ነው ቤቱ ማለት እሺ አባይ ዳርን አረቡት እስኪ لنا ልክ እንደ መሐመድ እኮ ነው የምታረው ለና አላሙ حرف جرنا ና የምትለው ደግሞ ምንድነው ضمير ነው في محل جر مبني على السكون ትለዋለህ لنا እንደገና الجار والمجرور متعلق بمحذوف ምን ሊሆን ማለት ነው አው ثابت ነው مستقر ነው ካኢኑ ትቀደርለታለህ ለና ካኢኑ ለኛ ለም ማለት ነው دار مبتدا مؤخر مرفوع علامه رفعه ضمه ظاهره في اخره ያንኛው ለና የሚለው ጃር መጅሩር የሚንጠለጠልበት خبر ነው ብለናል ለማን خبሩ مقدمون ዳሩን ለሚለው ማለት ነው ዳሩን የሚለው ምንድነው مبتدا مؤخر ነው ሙብተዳ ደግሞ ምንድነው ቀርታል ከኋላ مرفوع وعلامه رفعه ምንድነው ይሄ ضمه ظاهره في اخره ዳሩን አሁን ዳሩን ለና ተብሎ አይነገርም ተናገር ያለው ቅድም አንዴ ነው ለሙሐመድ መንዚለቱን አለው ላይ የነገርኩን አስተውስዝ ለና ዳሩን ያለው ምንድነው ነኪራ ሙብተዳ ቀድሞ አይመጣም ሙብተዳ ሆኖ አይመጣም ምን ታደርጋለህ ማለት ነው ጃር መጅሩን ቀድመ ታመጣዋለህ ቀድሞ ማለት ነው ግልጽ ነው አይደል ይሄ ኢዛአ ظرف مكان منصوب እንደገና ኢዛአ ሙዳፍ النيل مضاف إليه أسرنيا حذاء نهو جلس أخي حذاء أخيك وندمه بوندم أقطاچا معناتنا حذاء أقطاچا تككل امتنو جلس أخي وندمه تقمطه حذاء أخيك بوندمه أقطاچا وندمه بوندمه أقطاچا تقمطه جلس فعل ماضي أخي فاعل مرفوع وعلامة رفعه أمة مقدرة على ما قبل علم المتكلم نعم من عامل ذريته عندنا حذاء
ظرف المكان منصوب متعلق على ماذا جلس عندنا حذاء مضاف أخيك أخي مضاف إليه أخيك مضاف إليه مجرور وعلامة جره الياء لأنه من الأسماء الخمسة التي هي رفعها بالواو ونسبها بالالف وجرها بالياء هنا الشوام لما أبرر كفلك جلس هنا عندنا مجلس يكون إعراب ستار إعراب مجلس مالتنا زنبلو مزرزر عندنا أخي مضاف كان في محل جر مبني على والحادي عشر تلقاء ينفي اللفتنا جلس أخي تلقاء دار أخي وندمه تكمت بوندمه بيت في اللفت عليكم تلقاء جلس فعل ماضي مبني على الفتح لا محل له من الإعراب مبني يكون لا محل له من الإعراب مبني على كذا لا محل له لا محل له جلس أخي إضافة تدرج ولا دل أيوه مضاف هنا اللباتش وشرط أسكمتنا الأسماء الخمسة مضاف لهونه إلى غير المتكلم بلنا وده المتكلم كونه يعني إعراب يتعربوا إيرانو بتقدير نوم يتعربوا أنا قادرنا بحركة بمقدر بهنا حركة تعربوا ولا إنجي بمن يتعربوا مزنجزي بفيدل يتعربوا إيش أخي فاعل مرفوع علامة رفعه ضمة مقدرة على ما قبل ياء المتكلم تلاد له عندنا أخ مضاف الياء مضاف إليه في محل جر مبني على السكون تلاد له سمنه سؤال تلقاء من ظرف مكان تلقاء داري تلقاء عندنا مضاف داري مضاف إليه هذا مجرور علامة جره كسر ظاهرة عندنا أخيك عندنا يدار مضاف إليه عندنا دار مضاف ነገር ግን የኋላው ኢዕራብ ይቀድመዋል ይዞታል ይኋላ ሙضاፍ የምትለው ነገር እኮ ከኋላው እንዳለው አሚል ነው ይሄ ነው ብለህ አትነሳም ሐረካው ሙضاف አለ ምንድነው ሙضاፍ ስለሆነ ምንም አይባልም ከኋላ ነው የምትመለከተለት ለሱ ራሱ ሙضاف ነው አዎ ሙضاፍ ከሆነ ይሄን ሐረካ ይሰጠዋል አትልም ምንድነው የምትለው ከፊቱ ላለው ግን ወሳኝ ነው ሙضاف ላይ የሆነ ነገር ወሳኝ ነው መጅሩር ነው ይታወቃል ሙضاፍ የሆነ ነገርሳ አናቆም ኢዕራቡ ከኋላ ነው የምንመለከተው አሁን ዳር ሙضاፍ ነው አለ ሐረካው ምንድነው ቆይ እስኪ ከኋላው ምንድነው ያለው ተልቃ ሙضاፍ ላይ ነው ራሱ አሁን ሙضاፍ ለተነሳለ ቅድም በሙضاፍ ላይነት አርበዋል ጨርሰሃል ሐረካው ምን እንደሆነ ወሰናል አሁን ሙضاፍ ለተነሳለ ሐረካውን አትወስንም በሙضافነት አይወሰንም ሐረካ በሙضاፍ ላይነት ነው የሚወሰነው ኢዕራቡ አይደል እንዴ ሙضاፍ ራሱ ከኋላ ነው የምትፈልግለት ነው የተግባባን መሰለኝ እንደገና ዳር ሙضاፍ ነው أخيك يميله مضاف إليه في محل أنت عنده مضاف له مجرور وعلامة جره الياء عندنا أخي مضاف له الكاف مضاف إليه أخي مضاف له الكهرة من دينه الشيء تعرب من دينه كهلا اللون دار مفلقه مضاف إليه هو عرب الله الله تعالى عندنا أخ مضاف له الكاف مضاف إليه في محل جر مبني على الفتح تلوه ما نسمع رامون تكتل قلت أنا هذه النهي عصره للتنيا ثم وأزلفنا ثم الآخرين وأزلفنا ثم الآخرين أزلفنا فعل فاعل هذا أزلفنا لو فعلنا فاعلكم نا يميلو من دونه أزلفنا أزلفنا بيهون نور من يهون نبر نا من تهون نبر مفعول به نبر متون أزلفنا سكون كهنا السكون لا يميكتل نجر فاعل نور متو ضربنا ضربنا يلايال ضربنا ستل ضرب فعلنا نا فاعل ضربنا እኛን መታን ነው ፋኢሉን ውስጥ ላይ ተቀደራለ ና የሚለው መፍዑል ቢህ ضمير ነው ይሄንን ያው ለይታችሁ ወቁት አዝለፍናና አዝለፈና ይላያል ضربናና ضربና ነሶረና ነሶርና ይላያል ነሶርናስ جمعنا ምንድነው ነው كمان جمعنا نايم مثلهم عندنا جماعنا مفعول به ما نسبسه فاعل يتهل ايش ثم وازلفنا في الفاعل ثم ምንድነው ظرفነት ነው
ግን ያው እስሙ ኢሻራ ነው መብኒ ያለ الفتح ነው في محل نصب على الظرفيه እንላለን في محل نصب على الظرفيه في محل نصب على الظرفيه በዛ መብኒ ነው እንደገና نحو قولك جلس محمد ስንልሳ جلس محمد هنا አይደለም لحظه እንደገና ثم مضاف ትላለህ الاخرين ያለው مضاف اليه ነው مجرور وعلامه جره عليا من ስለሆነ ملحق والثالث عشر هنا نحو قولك جلس محمد نوكو جمع مذكر سالم نال ነው አይደል الاخرين هكذا جمع مذكر السالم والثالث عشر هنا جلس محمد هنا جلس فعل ماضي مبني على الفتح لا محل له من الاعراب محمد فاعل هنا يهم ያው ኢሻራ ነው ራሱ እንትን ነው اسمه ኢሻራ ነው مبني على السكون ነው في محل نصب على الظرفيه في محل نصب ትላቸዋለህ እንደዚህ እንደነበሩ ኢሻራ እኮ ናቸው ثمنا እነ هنا اسم الاشاره ሆኖ ባይሆን ለቦታ ናቸው እዛ ነው የምትለው ثم እዛ هنا እዛ ትላለህ እዚሁ هناك እዛ هنا እዚህ እጅሊስ هنا ምትለው هنا ያለው ظرፍ ነው ኢሻራ ሆኖ ወደ ምንድነው ኢሻራው ወደ ቦታ ነው እዚህ ነው ለዚህም ምን ይላል እስመ ኢሻራ ነው አለ መብንይ ነው ይሄንኛው አለ السكون ያንኛው አለ الفتح መብንይ ነው في محل نصب على الظرفيه ትላለህ في محل نصب على الظرفيه በظرفيነት ይነሰብ ነበር አይደል في محل نصب ምን ሆኗል مبني ሆኗል مستعلو ومثل هذه الألفاظ كل ما دل على مكان مبهم انه يمين والشمال يميلهم يمين ابي جلست يمين ابي በቀኝ በኩል ተቀመጥኩ ብትል يمين ابي ነው ذهبت او جريت ከአባቴ ጋር ተጓዝኩ ብትል ለምሳሌ ذهبت سرت ولا سرت الى المسجد شمال ابي ልትል በግራ በኩል ሄድኩ ማለት ነው جلست شمال ابي በአባቴ በግራ በኩል በወንድሜ በግራ በኩል ብለህ ብትናገር شمال يمين ብለህ ነው የምትለው ያው ምን በመሆን ማለት ነው በበርፈል መካንነት ማለት ነው